ይህንን ቃል ከሱ አፍ ከሰማሽ ፈጽሞ እንደማይወድሽ ልታውቂ ይገባል እና ስለዚህም ፈጠን ብለሽ መባነን ይኖርብሻል። ምክንያቱም ወንዶች ብዙ ጊዜ ውስጣቸውን ደብቀው ሊኖሩ ስለሚችሉ ማለት ነው። ሁለተኛው ነገር ደግሞ ምክንያቱ በጣም አሳማኝና አጥጋቢ ከሆነ እንዴት ልታውቂ እንደምትችይ ነው ምነግርሽ። አሰላሙ አለይኩም። ዛሬ ልነግርሽ የፈለኳቸው ሁለት ነጥቦች መሰረታዊ የሚባሉ ነጥቦች ናቸው። የመጀመሪያው ብዙ ጊዜ ወንዶች በተለያየ ምክንያት ወደ ትዳር ዓለም ይገባሉ ወይም ደግሞ አንዲትን ሴት ልጅ በተለያየ ምክንያት ወደ ትዳር ዓለም ሊያስገቧትና እነሱም ገብተው ሊኖሩ ይችላሉ። ነገር ግን ዛሬ አንቺ በጣም ብልጥ እንድትሆኝ የሚያደርግሽን ሐሳብ ነው ምነግርሽ። እንደዚህ አይነት ሐሳብን በጣም ብልጥና በጣም ፈጣን የሆኑ ሴቶች እንጂ አብዛኛው ሴቶች አያውቋቸውም። ብዙ ጊዜ በመታለልና በመሸወድ ብዙ ጊዜያትን ሊቆዩ ይችላሉ አብረው። ነገር ግን ዛሬ ምነግርሽ በጣም ፈጣንና ብልጥ ከሆንሽ ይሄንን ምክንያት ከዛ ከምትወጂውና ከምታፈቅሪው ወንድ ልታገኙ ይገባል እልሻለሁ። ምንድነው እሱ? ብዙ ጊዜ ወንዶች ውጭ ለውጭ ያለውን ስራ በማከናወንና በዛ ጉዳይ ላይ በመጠመድ አብዛኛውን ጊዜያቸውን ሊያባክኑ ይችላሉ። በጣም ቢዚ ሊሆኑም ይችላሉ። ነገር ግን አንድ ማወቅ ያለብሽ ነገር እህቴ፣ ላንቺ ፈጽሞ ጊዜና ቦታ ሊያጣልሽ አይችልም። ያ ማለት ለምሳሌ አንዳንድ ጥያቄዎችን ስትጠይቁና በጣም ቀላል የሆኑ ነገሮችን ስታዥው አረ ጊዜ የለኝም፣ አረ ቢዚ ነኝ፣ አረ እንደዚህ እያለ ምክንያቶችን ሊደረድር ይችላል። ነገር ግን ላንቺ ቦታ ያለው ሰው ከሆነና በጣም ወዳጅሽ ከሆነ አፍቃሪሽ ከሆነ ይህንን ነገር ለማድረግ ጊዜ እንደማያጣ ነው ልነግርሽ የምችለው። አዎ እውነታውን ነው እየነገርኩሽ ያለሁት። ምንም ያክል ቢዚ ቢሆን፣ ምንም ያክል በጣም ቢጨናነቅና በተለያዩ ምክንያቶች ቢያዝ ላንቺ ግን ቦታና ሰዓት አያጣም፣ ገንዘብም አያጣልሽም። ይህንን ልታውቂ ይገባል። አንዳንድ ሴቶች እንደዚህ አይነት ጥያቄዎችን ይጠይቃሉ። ምናልባት የሚጠይቁት ጥያቄ ቀላልና በጣም ጊዜ የማይፈጅና በጣም ገንዘብ የማይፈጅ የሆነ ነገር ሊሆን ይችላል። ነገር ግን ወንዶች ብዙ ምክንያቶችን በመደርደርና በማሳመን ሴቶችን በመደለል አብረው ለመኖር ይችላሉ ማለት ነው። ዛሬ ግን ልታውቂ ይገባሻል። የብዙ ሴቶችም ጥያቄ ስለሆነ ማለት ነው። አንቺ ቀላል የሆነና በጣም ዋጋው ዝቅተኛ የሆነ በቅርብ የሚገኝ የሆነና እንዲሁም ጊዜ የማያባክን የሆነ ነገር ጠይቂው። ከዛ በኋላ ያንን ጥያቄ ጠይቀሽው ቀጥሎ የሚመልስልሽን መልስ ማዳመጥ ነው የሚጠበቅብሽ ማለት ነው። በዛ ሰዓት በጣም ቢዚ እንደሆነና ነገሮችን ከፍ አድርጎና ሰቅሎ የሚመለከት ከሆነ ያንን ነገር ማድረግ በጣም የሚከብደው ከሆነ እውነቱን ነው ምነግርሽ፣ አንቺ ጋር የሚኖረው ተገዶ እንጂ ወዶ አይደለም እልሻለሁ። ነገር ግን ወደ ሁለተኛው ነጥብ ልንሄድ ይገባል። ሁለተኛው ነጥብ ምንድነው? ምክንያቱን በትክክል በጥንቃቄና በአግባብ ልትረጂው ይገባል የሚል ነው። ምክንያቱ በጣም አሳማኝና መሰረታዊ ጉዳይ ከሆነ ልትቀበየው ግዴታ ይሆንብሻል። ለምሳሌ አንቺ ያዘሽው ትዕዛዝ በጣም ጊዜ የሚፈጅበት ነገር ከሆነና ገንዘብም እንደዛው የሚያባክንበት ነገር ከሆነ ያኔ እምቢ ሊልሽ ይችላል። ያኔ አንቺ መረዳት ይኖርብሻል። ቀላል የሆነና እዚህ ግባ የማይባል የሆነ ነገር ግን ካዘሽው በእውነት ልትጠራጠሪ ይገባል። አንዳንዴ ማየትም ያስፈልጋል። ወንዶች ምን ቦታ ላይ እንደሚውሉ፣ ማን ጋር እንደሚውሉ፣ ምን እንደሚሰሩ ማወቅም ያስፈልጋል። ይህንን ለማወቅ ደግሞ የሚያነሳሳሽ ጉዳይ ምንድነው? አንቺ ከምታዥው አንጻር ማለት ነው። ለምሳሌ ጓደኞቹ ጋር ብዙ ጊዜ የሚያባክን ከሆነ፣ ጓደኞቹን በመጋበዝ ብር የሚያባክን ከሆነ፣ እንዲሁም ለጓደኞቹ ቦታ ያለው ሰው ከሆነ አንቺ በዛ ሰዓት ያንን ገንዘብና ያንን ጊዜ ብቻ ሊያባክን የሚችል የሆነ ነገር አዘሽው እምቢ ካለሽ በዛ ሰዓት ነው ልትጠራጠሪ የሚገባው ማለት ነው። ኧረ ሰያ ለምን ይሄን ትላለህ? ብዙ ባለትዳሮችን እኮ ጥርጣሬ ውስጥ ልታስገባና ልታፋታቸው ትችላለህ በዚህ ሐሳብህ ልትሉኝ ትችላላችሁ። አዎ ይሄ ነገር ሊከሰት ይችላል፣ ግን መሆን ያለበት ጉዳይ ነው። ህይወት አንድ ጊዜ ብቻ ናት፣ ተመልሳ ማትመጣ ነገር ናት። በዚህ ምድር ላይ ስንኖር ደግሞ ፍቅር የሚባለውን ነገር እዚህ ምድር ላይ ማታገኝና ማታገኝ ከሆነ አንተና አንቺ ህይወት ላይ የማይመጣ ከሆነ የሚቀርባችሁን ነገር ልነግራችሁ ፈልጋለሁ። ፍቅር ማለት ያ ነው፣ ሌላ ነገር አይደለም። በእስልምና አዲስ የተፈበረከና አዲስ የተጀመረ ነገር አይደለም። ህይወት በግዴታ ሊሆን አይችልም። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተዘወጁ አግቡ፣ አልወዱድ ተወዳጅ የሆነችውን አግቡ፣ የምትወዷትን የምታፈቅሯትን እሷ ጋር ስትኖሩ ደስተኛ የምትሆኑባትን አግቡ፣ አልወሉድ የምትወልደውን ወላድ የሆነችውን አግቡ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄ ነው እንግዲህ ሊቀርብህ የሚችለው ሊቀርብሽ የሚችለው። በዚህ ምድር ላይ ፍቅርን አጣጥማችሁ ካላለፋችሁ የውመል ቂያማ ላይ ያንን ፍቅር አታገኙትም። በሚገርም ሁኔታ የውመል ቂያማ ላይ ጀነት የሚገቡ ሰዎች በዚህ ምድር ላይ የሚወዷትንና የሚያፈቅሯትን የመጀመሪያቸውን ሚስት ነው አብረዋት ሊኖሩ የሚችሉት ማለት ነው። ይህን ነገርም መነሻ በማድረግ ነው ሐሳቤን መግለጽም የፈለኩት። ስለዚህ ሁለት ጥንዶች በዚህ ምድር ላይ በሚኖሩ ሰዓትና አብረው መኖር ከጀመሩበት ጊዜ ጀምሮ መሰረታዊና አንገብጋቢ ከሚባሉት ነገሮች አንደኛው ፍቅር፣ መተሳሰብ ነው ማለት ነው። መተሳሰብ፣ ፍቅር አብሮ ሊሄድ ይችላል። ለምሳሌ አንቺ የሆነ
ትዕዛዝን ስታዥውና የሆነ የምትፈልጊውን ነገር እንዲያሟላልሽ ስትፈልጊ እሱ ግን ፈጽሞ ቦታ የማይሰጠው ከሆነና ላንቺ ኬርለስ ደንታቢስ ሆኖ ነገር ግን ለጓደኞቹ ብዙ ጊዜ ካለውና ጊዜውን ለነሱ የሚያባክን ከሆነ እንዲሁም ብዙ ገንዘቦች ካሉትና ለነሱ ገንዘቦቹን የሚያባክን ከሆነ ፈጽሞ አንቺን አይወድሽም ልልሽ እፈልጋለሁ። ታዲያ ምንድነው ላደርግ የሚገባው ካልሽኝ ልታደርጊ የሚገባው ፍቅራችሁን ያሻከረውን ነገር እንደገና ወደ ኋላ ተመልሰሽ ልታጠኝበት ይገባል ነው ምልሽ። የሆነ ስላንቺ ሊያስብ ሲፈልግና ያንቺን ትዕዛዛቶች ሁሉ ሊያሟላ ሲፈልግ የሚገድበውና የሚይዘው ነገር አለ። ያንን ደግሞ በርብሮ ማግኘት ያንቺ ፈንታ እንጂ የሱ ፈንታ ላይሆን ይችላል። በእርግጥ ያንን ነገር ስታገኙ ከባድ ሆኖ ወደ ፍቺ ሊያደርሳችሁ ይችላል። ነገር ግን ሁሌም መፍትሄ ላይ ማተኮር ይኖርብሻል። በአስተሳሰብሽ በጣም ታላቅ የሆንሽ ሴትና ጠንካራ የሆንሽ ሴት ልትሆኚ ይገባል። በቻልሽው መጠንና በቻልሽው ኃይል ልክ ፍቅራችሁን ልትመልሺው ይገባል። አንድ ልታውቂው የሚገባው እህቴ፣ ፍቅር እልህ የለውም፣ ፍቅር ኃይል የለውም፣ ፍቅር በቀል የሚባል ነገር የለውም። ፍቅር ማለት ነፃ የሆነ መንገድ ነው። አንቺ ወደ እልህና ወደ በቀል እንዲሁም ወደ ኃይል ከገባሽ ፍቅር አንቺ ጋርም እንደሌለ ልታውቂ ይገባል። ፍቅርሽን ማዳን የምትችይው ከነዚህ ከሶስቱ ነገሮች ነፃ በመሆን ነው። ይሄ ደግሞ የብልጥ ሴቶች ተግባር ነው። ሰላም አለይኩም። ለአረብ ሀገር ሴት እሁድ እረፍቷን አይደለም ይመስላችሁ? እሁድ የእረፍት ቀን ነው ብላችሁ የምትደውሉ ሰዎች ማለት ነው። ለሷ እሁድም ሰኞም ማክሰኞም ሮብም የሳምንቱ ሙሉ ቀን አንድ አይነት ህይወት ነው። የወንድ ልጅ ትልቁ ስህተት ምን እንደሆነ ታውቃላችሁ? እንዴት ነህ ደህና ነህ ሲባል ደህና ነኝ እግዚአብሔር ይመስገን የሚለው መልስ አርሴማን ነው የምላችሁ። ሁሉንም በውስጡ ደብቆ የሚኖረው ነገር በጣም ነው የሚያሳዝኑት ወንዶች። እንደ ሴቶች ሚዲያ ላይ ወጥተው ተንጣጥተው የማይገቡት ጀግና ስለሆኑ እውነቴን ነው የምላችሁ። አንዳንድ ወንዶች አሉ ሴታ ሴት የመሰሉ ደግሞ በነገራችን ላይ አንዳንድ ወንዶች አሉ እንደ ሴት ተንጣጥተው የሚገቡ። ፍቅር ወሳኝ ነው አምናለሁ። ነገር ግን ክብር እሱ ማለት ሁሉም ነገር ነው። ለምን መሰላችሁ? በእድሜ ዘመኔ በሙሉ ፍቅር ያለ ክብር ሲቀጥል አይቻላል። ላይክ አላረል አንድ ሰው ሁሌ ሰጪ አንደኛው ደግሞ ሁሌ ተቀባይ ይሆናል። ከጊዜ በኋላ ከሷ ጋር ወይም ከሱ ጋር እንዴት መሆን እንዳለብሽ ወይም ደግሞ እንዴት መቀጠል እንዳለባችሁ አሁን ስሙ። ክብር የሁሉም ነገር መሰረት ነው። የሰው ልጅ ህልውና ልዕልና ነው። ስለዚህ ውሳኔዋን አክብርላት፣ አንቺም ደግሞ ስሜቱን አክብሪለት፣ አንተም ደግሞ በተራ ምርጫዋን አክብርላት እና ይሄንን ማድረጋችሁ ከምታስቡት በላይ ለፍቅር ህይወታችሁ ዋጋ ያለው ነገር። እናንተ ሁለታችሁ በተለየ መንገድ እርስ በርስ ትሪት መደራረግ መቻል አለባችሁ። ይሄን የምታደርጉት ግን ግዴታችሁ ስለሆነ ሳይሆን ያ አንቺ ያፈቀርሽው ሰው ወይም ደግሞ ያፈቀርካት ሴት ያ ስለሚገባት ነው። እውነተኛ ፍቅር ማለት አፈቅርሻለሁ አፈቅርሃለሁ ማለት ብቻ አይደለም። እውነተኛ ፍቅር ማለት በምትናገሩት፣ በምታሳዩት አክት፣ በምትሰሩት ስራ ለፍቅረኛችሁ ያለውን ዋጋ ማሳየት መቻል ነው። መቻችሁ ይሳብ። የሴት ልጅን ቀጠሮ በጭራሽ እንዳታምን። ምናልባት የፍቅር ህይወት ውስጥ ካላችሁ እሺ፣ ግን ደግሞ ገና እየተግባባችሁ ያንተ ልታረጋት የምታስባት ሴት ከሆነች ማክሰኞ እናደርጋለን፣ ሐሙስ ዕለት እዛ እንሄዳለን፣ ዓርብ ዕለት እንደዚህ እንሆናለን ምናምን ያለችን አንዱንም ቀን እንዳታምን። በጊዜው ላይ እንዲሰማት የምታደርጋት ስሜት ይወስነዋል። እሁድ ዕለት ተገናኝታችሁ የሆነ ነገር እያሳለፋችሁ በቃ እንደዚህ እናርግ እንደዚህ ነው እዚህ እንሂድ ምናምን ስትላት አይ በቃ ማክሰኞ አመቻችቼ ሐሙስ ዕለት አመቻችቼ ትላለች። በጭራሽ አይደርስም ማክሰኞና ሐሙስ። እመነኝ ወንድ ልጅ 2-3 ቀን ካደረችና ማሰብ ከጀመረች እንዴ ይሄ ነገር ልክ ነው አይደለም ምናምን እያለች ሐሳቧን ነው የምትቀይረው። ስለዚህ ከተቻለ ማድረግ የፈለከውን ነገር በዕለት ዕለት ማድረግ፣ ካልሆነ ደግሞ ማክሰኞዋን እንዳትጠብቅ። ማክሰኞዋን ስትጠብቅ ልክ ማክሰኞ ይደርሳል ማክሰኞ እኮ ብለሽኝ ነበር ስትላት አይ ሙዲ አይደለም ትላለች ማለት ትላለች። አይ በቃ እንደዚህ ምክንያት ደርድራ ታልፏል። ከዛ ትበሳጫለህ፣ ወደ ጸብ ነው የምትሄዱት። የተገናኛችሁበት ቀን ላይ አንተ ነፃ ሆነ ነፃ እንድትሆን በቃ ምቾት እንዲሰማት ካደረክ የፈለከውን ነገር ማድረግ ትችላለህ ከሷ ጋር እንጂ ለሷ እድል ከሰጣት መቼም አይፈጠር። አንድ ነገር ልንገራችሁ፣ ከተሳሳትኩኝ ማለት ነው ወንዶች ታርሙኛላችሁ ማለት ነው። ፍቅረኛሽ እንዲገዛልሽ የምትፈልጊው ነገር ካለ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ምናምን ነገር ካለ ማለት ነው ሲምፕል ሩል እነግርሻለሁ፣ እሱን ታረቂያለሽ። ሩል ነምበር 1
ገንዘብ ምናምን የተሻለ አይደለ ለሆነ ነገር እንድትዝናኝበት የሆነ ለራስሽ የሆነ ነገር እንድትገዢ ምናምን ብሎ ሊሰጥሽ ይችላል ገንዘብ ማለት ነው። ዘይን እሱን ገንዘብ ማለት ነው ለሱ ካልሲ ቦክሰር ምናምን ግዥለት። በጣም ነው አፕሪሼት የሚያደርገው የእውነቴን ነው። ምክንያቱም ምን ያህል ቶትፉል እንደሆንሽ ምን ያህል ለሱ እንደምታስቢ ነው የሚረዳው። ስለዚህ አርጊ እንደሱ። ሁለተኛው ደግሞ ማለት ነው ስልክ ትደውያለሽ። ትደውይና ድንገት ለምሳሌ አሁን አውርታችሁ ምናምን ሰታችሁ ሊሆን ይችላል ምናምን ነገር ድንገት ብድግ ብለሽ ትደውይና እወዳለሁ ብቻ ብትያለሽ ሄሎ ምናምን አትይም ድምፁን ሄሎ ምናምን መሰሳይ ማለት ነው። እወዳለሁ ብለሽ ጥርቅም ዝግት በቃ የምሬ ነው። ኢት ወርክ በጣም ነው የሚሰራውና ሞክሪው እና በዚህ ሳምንት ምን ካልተገዛለሽ ጠይቂኝ እኔን።